ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እግዚአብሔር የሰጠን የትምህርታችን ርዕስ ለዘወትር የማይወድቅ የሚል ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ ፍጻሜ ምዕራፍ ወይም እስከ ቁጥር 13 ያለውን ነው ዛሬ የምናየው። ከቁጥር 1 እስከ 7 ያለውን ክፍል በጸሎት መንፈስ ሆነን እናነባዋለን። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። የማይገባውንም አያደርግም፣ የራሱንም አይፈልግም። አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ያለህና የነበርክ ለዘላለም የምትኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ምሕረትህን በእኛ ላይ ያገነንክ ጌታ በሰፊው ይቅርታ ባሪያዎችህን ለዚህ ስላደረስከን በእውነት እናመሰግንሃለን። ቸርነት፣ ምሕረት፣ ማዳን፣ በረከት የመንግስት ስጦታዎች ሆነው ለእኛ ለባሪያዎችህ ደርሰውናልና በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ስላጽናናህን፣ ከድካማችን ስላበረታህን፣ ያቋረጥነውን ጉዟችንን እንደገና ስላስቀጠልከን፣ ትንፋሽን እየጨመርክ እንደገና ሕይወትን ስለዘራህብን፣ ከአደባባዮችህ እንዳንታጣ ቸርነትህን ስላበዛህልን፣ ታምነህም ደግሞ በማዕድ ስለምታገለግለን፣ ሁል ጊዜም የዕለት እንጀራን ስለምትቆርስልን፣ ለእኛ ያለ ዓላማ በዘመን አይቀለበስምና በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ስለ ምሕረት ታላቅነት የሰጠህንን ይህንን ርዕስ አቤቱ ባርክልን። በዚህ ርዕስ ባሪያዎችህን ተናገረን። ማስተዋልን፣ እውቀትን፣ የኑሮንም ኃይል አቤቱ ለባሪያዎችህ አድለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን በረከትህ በመካከላችን ትሆንልን። ይህም ትምህርት ደግሞ ለብዙዎች መፈወሻ፣ ለብዙዎች መጽናኛ፣ ለብዙዎች ጉልበት ማደሻ እንዲሆን እንማጸንሃለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ርዕሳችን ለዘወትር የማይወድቅ የሚል ነው። ብዙ የገዘፉ ነገሮች በስፍራቸው ላይ አይገኙም። ይህን ዓለም ስናየው ተራሮች የሚሰወሩበት ዓለም ነው። ተራሮች ወደ ባህር ልብ ቢገቡ ይሄ ተፈጥሯዊ የሆነ ፍርሃት ነው። እምነት ግን ከተፈጥሮ ከተገቢ ፍርሃትም በላይ ነው። ስለዚህ ዳዊት ተራሮች ወደ ባህር ልብ ቢወሰዱ አልፈራም አለ።
ያሉ ነገሮች መሰወራቸው ያስደነግጣል። ብዙ የገነኑ ብዙ የተነገረላቸው ርዕዮተ ዓለሞች ታጥፈዋል። ገናና የነበሩ መንግስታቶች ዛሬ የሉም። እነ ፈርዖን ዛሬ የሉም። እነ ናቡከደነጾር ዛሬ የሉም። እነ ታላቁ እስክንድር ዛሬ የሉም። እነ ቄሳር ዛሬ የሉም። እነ ናፖሊዮን ዛሬ የሉም። እነኚህ ሰዎች በሚገዙበት ዘመን ግዛታቸው ዳር አለው። ኃይላቸው በድካም ይለወጣል። ቃላቸው ይታሰራል። ጊዜ ያልፍባቸዋል ብሎ ማንም አልጠረጠረም ነበረ። ሲታበዩ በኩራትም ሲናገሩ እንደ ዘላለማውያን ነበር። ስለዚህ የነዚህ ሰዎች ህልውና ማክተሙ አስደንጋጭ ነው። ኃይለኞች የነበሩ አልፈዋል። ኃይለኞች የነበሩ ሲያልፉ ዛሬ ኃይለኛ ነን የሚሉ የሚያልፉ አይመስለንም። ህሊናችን ለኃይለኝነታቸው ከመሸነፉ የተነሳ ማለፋቸውን እንጠራጠራለን። ሳያልፍ የሚያሳልፈው እግዚአብሔር ግን ለዚህ ዓለም የጣለው ሥርዓት ማለፍ ይባላል። ሳያልፍ የሚያሳልፈው እግዚአብሔር ለዚህ ዓለም የተወው ሥርዓት ማለፍ ይባላል። ሁሉም ያልፋል። ሁሉም ባያልፍ ኑሮ አስፈሪ ይሆን ነበር። ስለዚህ ማለፍ ድንበር ነው። ማለፍ ድንበር ነው። የትዕቢት ድንበር ነው። የመከራ ድንበር ነው። የጭንቅ ድንበር ነው። እግዚአብሔር ለዚህ ዓለም ሰዎች ካደረገው ቸርነት አንዱ ምንድነው ስንል በሞት መጠቅለል ነው። መከራቸው የማያልቅ የሚመስሉ ሰዎች፣ በሽታቸው እንደማይድን የተነገራቸው ሰዎች፣ ስቃያቸው ዕለት ዕለት የሚጨምርባቸው ሰዎች እግዚአብሔር ድንበር አስቀምጦላቸዋል። የሞት ድንበር። ያ የሞት ድንበር ወደ ሕይወት የሚገቡበት በር ነው። ስለዚህ ለዚህ ዓለም ሰው የተደረገለት ትልቅ ቸርነት ምንድነው ስንል እግዚአብሔር መከራዎችና ጭንቆች ዘላለማውያን እንዳይሆኑ የሞትን ድንበር አስቀምጧል። ለግል ኑሯችን ሞት ድንበር ነው። ለዓለሙ ለመላው ዓለም ስቃይ ደግሞ የክርስቶስ ዳግም መምጣት ምንድነው? ድንበር ነው። ድንበር የሚሰጥ ባለስልጣን ነው። ድንበርን የሚወስን የበላይ ሹም ነው። የላይ ጌታ እግዚአብሔር ለምድር በውስጧም ለሚኖሩ ሁሉ ድንበር አስቀምጧል። ስለዚህ ለኛ የሞትን ድንበር፣ ለዓለሙ ደግሞ የማለፍን ድንበር እግዚአብሔር አስቀምጧል። በዚህ ሁሉ የማለፍ ፍርርቆች ውስጥ የማይወድቀው ጸንቶ የሚኖረው ምንድነው ማለታችን አይቀርም። ምክንያቱም ልብን እንዲያሳርፉበት የማይወድቅ ነገርን ማግኘት ያስፈልጋል። በዓለም ላይ የምናየው ግን መሰረቱ የሚያረጋግጥ ነው። በዓለም ላይ የምናየው ምሰሶ የሚነቃነቅ ነው። በዓለም ላይ የምናየው ጉልላቱ የሚያፈስ ነው።
ታዲያ ለዘወትር የማይወድቀው ምንድነው? የማይወድቀውን ጸንቶ የሚኖረውን ማግኘት የፍጥረት ሁሉ ጥማት ነው። ይልቁንም ያለንበትን ዘመን ስናየው ሁሉ ብዙ ነገሮች እልፍ የሚሉበት ዘመን ነው። ዘመናዊነቱ የሰውን ድካም ቀንሷል። ይሄን እናምናለን። የሰውን የኑሮ ጫና አቅልሏል። ስጋዊ ጉልበትን በሚመለከት ነገር ግን የዚያን ያህል ደግሞ ሰውን ወረተኛና ስልቹ አድርጎታል። ስለዚህ የዘመናዊነት ጦሱ ምንድነው ስንል ስልቹነት ነው። ፍጻሜው ምንድነው ስንል ደግሞ በእምነት ላልሆኑ ሰዎች ደግሞ መኖራቸውን እንዳይቀበሉት ያደርጋቸዋል። ምክንያቱም ሰው የመኖር አምሮቱ የሚመነጨው ለሚኖርበት ነገር በቂ ምክንያት ሲያገኝ ነው። ሰው የመኖር አምሮቱ የሚመነጨው ለሚኖርበት ነገር በቂ ምክንያት ሲያገኝ ነው። ስለዚህ ወረት ባጠቃው በዚህ ዘመን ነገሮች ቶሎ ቶሎ በሚያልፉበት በዚህ ዘመን ጸንቶ የሚኖርን ነገር ሁላችን እንፈልጋለን። ታዲያ ያ ጸንቶ የሚኖረው ነገር ምንድነው? ጸንቶ የሚኖረው ነገር በዓለም ያለው ጸንቶ የሚኖረው ነገር ፍልስፍና የወለደው ጸንቶ የሚኖረው ነገር የሰው ስነ ልቡና ያመነጨው ጸንቶ የሚኖረው ነገር ማህበረሰብ የተስማማበት ነገር አይደለም። ቅድም ባነበብነው የመጽሐፍ ቅዱስ ክፍል ላይ እንዳየነው ከእግዚአብሔር ዙፋን ስር የሚንቆረቆር ምንጭ ነው። እርሱም ፍቅር ነው። ይሄ ፍቅር ብዙ መጠሪያዎች ተሰጥተውታል። ይሄ ፍቅር አዲስ ትእዛዝ ተብሏል በጌታችን በኢየሱስ ክርስቶስ። ግን በኦሪቱ ባልንጀራ እንደራስ ውደድ ተብሏል። ጌታም ደግሞ አዲስ ትእዛዝ አለው። ለምንድነው ስንል ሁሉ ጊዜም የማርጀትን ስርዓት ተቋቁሞ የሚኖር ዘመን የማያልፍበት ነገር ፍቅር ስለሆነ ነው። ስለዚህ አዲስ ትእዛዝ አለው ጌታ። የኖረ ቢሆንም ከጥንት የተሰጠ ሕግ እንኳን ቢሆንም አዲስ ትእዛዝ አለው። ጳውሎስም ደግሞ የሕግ ፍጻሜ ይለዋል። ለቆሮንቶስ ክርስቲያኖች ደግሞ ምን ይላቸዋል? ከሁሉ የሚበልጠው ይላቸዋል። እንደገናም ለዘወትር የማይወድቅ ይለዋል። ወገኖቼ ቶሎ ከምንረሳቸው ነገሮች አንዱ ምን ይመስላችኋል? ፍቅር ነው። ፍቅር ነው። ስለ ፍቅር እንሰበክና ማፍቀር እንጀምራለን። ልባችን በደስታ መሞላት ይጀምራል። ኃይላችን መታደስ ይጀምራል። ማነከሳችን ሁሉ ደግሞ መርታት ይጀምራል። ሳናስበው ደግሞ ራሳችንን ስናየው ተበክለን እናገኘዋለን። በቂም በበቀል፣ በጥላቻ በቅንዓት፣ በትዕቢት በእልህኝነት። ስለዚህ በየጠዋቱ በየምሽቱ ራሳችንን ከምንፈትሽበት ነገር አንዱ ምንድነው ስንል አሁንም ልቤ በፍቅር ግዛት ስር ነው ወይ ያለው ብለን መፈተሽ ያስፈልጋል። ምክንያቱም ብዙ ጊዜ ራሳችንን የምናገኘው በጥላቻ ግዛት ውስጥ ስለሆነ ነው። አዎ ወገኖቼ ብዙዎቻችን ፍቅራችን አጭር ነው፣ ጥላቻችን ደግሞ ረጅም ነው። ግን ቅዱስ መጽሐፋችንን ስናገላብጥ የምናገኘው ሐቅ አለ። እሱም ምንድነው ስንል ፍቅር ከጥላቻ ይጠነክራል።
ጌታችን ኢየሱስ ክርስቶስን በመስቀል ላይ ስንመለከተው ምንድነው የምናነበው? መንፈሳዊ ቀለም። ጌታችን ኢየሱስ ክርስቶስን በመስቀል ላይ ስንመለከተው የምናነበው መንፈሳዊ ቀለም ፍቅር ከሞት እንደሚበረታ ነው። ሞት ኃያል ነው። ብዙ ገዢዎችን አሸንፏል። ከሞት ይልቅ ግን ማን ይበረታል? ፍቅር ይበረታል። እግዚአብሔር ይመስገን። አዎ ፍቅርን ሁሉ ጊዜ መማር ያስፈልገናል። ፍቅርን ሁሉ ጊዜ መሰበክ ያስፈልገናል። ለምንድነው ስንል ያለን እየመሰለን ከምናጣቸው ነገሮች አንዱ ፍቅር ስለሆነ ነው። ያለን እየመሰለን ከምናጣቸው ከምንከስራቸው ነገሮች አንዱ ፍቅር ስለሆነ ነው። ፍቅር ያለን እየመሰለን የምንታለለው እንዴት ነው ብንል እኛ ፍቅር የምንለው ሌሎች እኛን ሲወዱን በቃ ፍቅር ማለት ይሄ ይመስለናል። ፍቅር ማለት ግን ሌሎች እኛን መውደዳቸው ሳይሆን እኛ ሌሎችን መውደዳችን ነው። ፍቅርም ደስታን የሚሰጠን ስንቀበለው ሳይሆን ስንሰጠው ነው። ፍቅርን ከሚቀበል ሰው ይልቅ የሚሰጥ ብፁዕ ነው ተብሏል። ከሚቀበል የሚሰጥ ብፁዕ ነው ተብሏል። ይሄ ማለት ከሚወደድ ሰው ይልቅ የሚወድ ሰው ደስተኛ ነው። ደስተኛ ነው። ብዙ ታዋቂ ሰዎች፣ ብዙ ዝነኛ ሰዎች ብዙዎች ይወዷቸዋል፣ ግን በህይወታቸው ደስተኞች አይደሉም። ስለዚህ ሲጠየቁ ምን የላችሁም ሲባሉ ገንዘብ አለን፣ ንብረት አለን፣ የምንፈልገው ቁሳቁስ ሁሉ ለኛ ቅርባችን ነው፣ ምድር ጥግ እስከ ጥግ ድረስ የኛ ነች፣ ግን ደስታ የለንም ይላሉ። ወገኖቼ ደስታን በመፈለግ ደስታ አይገኝም። ሰው ያልገባው ነገር ይሄ ነው። ደስታን ፍለጋ ከከተማ ውጭ ይወጣል። ደስታን ፍለጋ ባህር ላይ ኑሮን ይመሰርታል። ደስታን ፍለጋ በአየር ይበራል። ደስታን ፍለጋ ድንበር ያቋርጣል። ደስታን ፍለጋ ላስቂኝ ሰዎች ገንዘብ ይከፍላል። ደስታ ሳቅም አይደለም። ደስታ ያለው ሌሎችን ስንወድ ነው። ሌሎችን የሚወድ ሰው ደስታ አለው። ሌሎችን የሚወድ ሰው ደስታ አለው። ሌሎችን በመውደድ የሚመነጨው ደስታ ደግሞ የመኖር ኃይል ነው። ሌሎችን በመውደድ የሚመነጨው ደስታ ምንድነው? የመኖር ኃይል ነው። አሁንም ፍቅር ያለን የሚመስለን ሌላው መታለላችን ምን ይመስላችኋል? እኔ ማንንም ሰው አልጠላም የምንላት ቋንቋ ታታልለናለች። ያለን እየመሰለን ፍቅርን እንዳይኖረን ታደርጋለች። ፍቅር ማለት ሌላውን አለመጥላት አይደለም። ፍቅር ማለት ሌላውን መውደድ ነው። አለመጥላት ፍቅር አይደለም፣ ፍቅር ነው። ፍቅር ስለዚህ ሰዎች አሉታዊ መከላከል እያደረጉ ፍቅር ያላቸው ይመስላቸዋል። ፍቅር ግን አዎንታዊ በረከትም ነው። መውደድ ለዛ ሰው መኖር ነው። ሌላውን አለመንካት ጨዋነት እንጂ አፍቃሪነት አይደለም። ይሄ የሰለጠነው ዓለም ሁሉ እያደረገው ያለው ነገር እኮ ነው። ሌላውን አይነካም። ማንም ሰውም እንዲነካው አይፈልግም። በሩን ይዘጋል፣ ሌላውን በሩን ይዘጋል። ተከባብሮ መኖር አይደለም ፍቅር፣ ተቀራርቦ መኖር ነው። ፍቅር ማለት በእኔና በወንድሜ መካከል የተዘረጋ ድልድይ ማለት ነው። ስለዚህ እሱ ወደኔ ሲመጣ አይቸግረውም፣ እኔም ወደሱ ለመሄድ አይቸግረኝም። እግዚአብሔር ያድለን። ቅዱስ መጽሐፋችን ሲነግረን ሌላውን ከመውደድ በስተቀር በማንም ላይ ዕዳ አይኑርባችሁ ይላል።
አለካ ሌሎች ወደውን እነሱን አለመውደድ ዕዳ እኮ ነው ወገኖቼ፣ ዕዳ ነው። ትልቅ ዕዳ ምን መሰላችሁ? ፍቅር እኮ ነው። ለፍቅር ምላሽ አለመስጠት ነው። ጥሩ፣ ወደ ትንታኔው እንግባ። ከቁጥር 1 እስከ 3 እንደዚህ ይላል። አንደኛ ቆሮንቶስ 13 ነው እያየን ያለ ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ጨውን ታውቃላችሁ ሁላችሁ። ጨው ምግብን የሚያጣፍጥ ነው። በምግቡ ውስጥ ካሉት ቅመማ ቅመሞች ሁሉ በዋጋ የሚያንሰው ጨው ነው። ግን ሁሉም ጣዕማቸውን እንዲያወጡ የሚያደርገው ደግሞ ጨው ነው። ሁሉም ጣዕማቸውን እንዲያወጡ የሚያደርገው ምንድነው ስንል ጨው ነው። ልሳን ጥሩ ነው። ትንቢት መልካም ነው። እምነት አስፈላጊ ነው። ልግስና ግዴታ ነው። ሰማዕትነትም ክብር ነው። እነኚህን ሁሉ ነገሮች ግን ጣዕም እንዲኖራቸው ዋጋ እንዲኖራቸው የሚያደርገው ምንድነው? ፍቅር ነው። ፍቅር ነው። ከስጋው ዋጋና ከጨው ዋጋ የትኛው ዋጋ ነው የሚበልጠው? አዎ የስጋው ዋጋ ይበልጣል። የሽንኩርቱም ዋጋ ይበልጣል። ግን ዋጋቸውን እንዲያወጡ የሚያደርጋቸው ነገር ምንድነው ስንል ፍቅር ነው። እነኚህ 5 ነገሮች ትልቅ አክብሮት የሚሰጣቸው ነገሮች ናቸው። የመጀመሪያው ልሳን ነው። ልሳን ማለት ቋንቋ ማለት ነው። ቋንቋ ማለት ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። እነኚህ ጸናጽልም ናስም ለአንድ ነገር የመግቢያ ቋንቋ መሆን ይችላሉ። የማብራሪያ ቋንቋ ግን መሆን አይችሉም። ሲደወል ይገባናል። ስርዓቱ ሊጀመር ነው ወይም ቅዳሴ ሊገባ ነው። ቅዳሴውን ግን ማስተንተን አይችሉም። የመግቢያ ቋንቋ መሆን ይችላሉ ወይም ደግሞ ማጀብ ይችላሉ። መልእክቱን ግን መተካ አይችሉም። የሰውና የመላእክት ቋንቋን ብጎናጸፍ ፍቅር ከሌለኝ ልክ እንደዚሁ ነኝ። ለካ በዓለም ሁሉ ቋንቋዎች መናገር ብንችል ሰዎችን በቋንቋቸው ማናገር ብንችል ግን ፍቅር ከሌለ መግቢያውን ነው እያወራን ያለ ነው። ምዕራፉ ላይ ግን መድረስ አንችልም። መደምደሚያው ላይ መድረስ አንችልም። ስለዚህ የቋንቋ ዕውቀት የቋንቋ ጸጋ መግቢያን ብቻ ነው የሚያወራው። የመጽሐፉን ምዕራፍ የህይወትን ማጠቃለያ መግለጽ አይችልም። የህይወት ማጠቃለያው ያለው የህይወት ዝርዝር ነገር ያለው በምን ውስጥ ነው? በፍቅር ውስጥ ነው። ወገኖቼ ልሳን በሚመለከት በብዙ አብያተ ክርስቲያናት በብርቱ የሚፈለግ ነው። ይልቁንም ከ1900 ጀምሮ ከሰሜን አሜሪካ የተነሳው የመንፈስ ቅዱስ እንቅስቃሴ እንደገና የተቀሰቀሰው በመላው ዓለም ላይ ያሉ ወንጌላውያን ልሳንን በጣም እንዲመኙት አድርጓቸዋል።
ልሳንን በምንመኝበት መጠን ፍቅርን ብንመኝ ምን ነው በታደልን ነበር። እንደውም አንዳንድ ጊዜ የመዳን ምልክት እየተደረገ ይታያል ልሳን። በሌላ ክፍል ላይ ስናየው ልሳን ጸጋ ነው። ጸጋ ደግሞ አንዱ ያለውና አንዱ የሌለው ነው። ስለዚህ እንዴት ልሳን የመዳን ምልክት ይሆናል? የመዳን ምልክት የመዳን መገለጫው ግን ፍቅር ነው። ምክንያቱም የመንፈስ ቅዱስ ፍሬ ተብሏል። ልሳን የመንፈስ ቅዱስ ጸጋ ነው። የመንፈስ ቅዱስ ፍሬ ግን ምንድነው? ፍቅር ነው። ስለዚህ ዛሬ አብያተ ክርስቲያናት በብርቱ ሊፈልጉት የሚገባ ነገር ምንድነው ስንል ፍቅር ነው። ፍቅር ራሱ ደግሞ ቋንቋ ነው። በዓለም ላይ ብዙ ቋንቋዎች አሉ። ዛሬ ቋንቋ ተናጋሪዎች በጣም እየተከበሩ ነው ያሉት። የምልክት ቋንቋዎችም አሉ። ትልቁና ሁሉም ሰው ሊሰማው የሚችለው ቋንቋ ምን ይመስላችኋል? ፍቅር ነው። ፍቅር ነው። ብዙ እርዳታ የሚሰጡ መንፈሳውያን ሰዎች ህዝቦቻቸው ወዳልሆኑ ወደ ሩቅ ሀገር ሄደው እርዳታ በሚያደርጉበት ጊዜ ቋንቋቸውን አያውቁም። የሚረዷቸውን ሰዎች የሚረዱትም ደግሞ የረጂዎቹን ቋንቋ አያውቁም። ግን ያንን የሚረዳውን ሰው ከበው ሲጓዙ፣ አብረው ሲሆኑ፣ ሲስቁ፣ ሲጫወቱ ይታያሉ። እነኚህ ሰዎች ከቀበሌያቸው ሊቀመንበር ጋር ይግባቡ፣ ግን በቋንቋ አንድ ናቸው። ከዛኛው ሰውዬ ጋር በምን ተግባቡ ስንል ፍቅር ቋንቋ ስለሆነ ነው። ወገኖቼ ፍቅር ካለን ስለ ቃላት ቅንብር ብዙ አንጨነቅም። ስለ ቋንቋ ጥራት ብዙ አንጨነቅም። ፍቅር ስለሚያንሰን እኮ ነው። ስለ ቋንቋ በጣም የምንጨነቀው ፍቅር ስለሌለን ነው። ፍቅር በራሱ ቋንቋ ነው። ሐዋርያው ፍቅርን ከልሳን ጋራ ከቋንቋ ጋራ ምን አደረገው? አነጻጸረው። ሁለተኛ ማነጻጸሪያው ትንቢት ነው። ትንቢት የምንኖርበትን ዘመን የሚያብራራ፣ ዘመኑ እንደዚህ ነው ብሎ የሚያብራራ፣ የሚመጣውንም ዘመን ደግሞ የሚያይ ነው። ስለዚህ በትንቢት የሚገኝ ዕውቀት በኮሌጆች የሚገኝ ዕውቀት አይደለም። በመምህራንም የሚገኝ ዕውቀት አይደለም። የትንቢት ዕውቀት ከመንፈስ ቅዱስ ነው። ዘመንን መመርመር ብንችል ነገንም የማየት ልዩ ተሰጥኦ ቢኖረን ፍቅር ግን ከሌለ ከንቱ ነን። ወገኖች ለትንቢት ብዙ ዋጋ እየተሰጠ እኮ ነው ያለው። ባለንበት ዘመን ላይ ስለ ነገ የማወቅ ጉጉት እለት እለት እየጨመረ ነው ያለው። ነገር ግን ዛሬ ፍቅር ከሌለ ነገ አስፈሪ ነው። ዛሬ ፍቅር ከሌለ ነገ የሚያጓጓ አይደለም። ወገኖቼ ለመራመድ ኃይል ለመኖር ፍላጎትን የሚሰጥ ምን ይመስላችኋል? ዕውቀት ሳይሆን ፍቅር ነው። ፍቅር ነው። ፍቅር ሲኖረን ብቻ የመኖር ፍላጎታችን እየጨመረ ይመጣል። ፍቅር ሲኖረን ብቻ ነገን በብሩህ ማየት እንችላለን። ለምን ስንል የማይቻለው ነገር ሁሉ እንደሚቻል ፍቅር ያምናል። በእግዚአብሔር ዕውቀት አቅምን ነው የሚለካው፣ አቅምን ነው የሚያገናዝበው። ፍቅር ግን እግዚአብሔርን ነው የሚያየው። ዕውቀት አቅምን ነው የሚያገናዝበው፣ አቅምን የመጠቀም ብቃት ነው ዕውቀት። ፍቅር ግን እግዚአብሔርን ያያል። ስለዚህ ነገን የሚያስተነትን ዕውቀት ቢኖረን ፍቅር ግን ከሌለ ባዶ ነን።
ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። መቼም ከንቱ የሚለው ቃል ያው ግልጽ ነው፣ ባዶ ማለት ነው። ባዶ ነኝ በቃ። ፍቅር ግን ከሌለኝ ምንድን ነኝ? ባዶ ነኝ። በዚህ ክፍል ላይ የተነጻጸረው እምነት ነው። እምነትን እስቲ ሃይማኖት ብለን እንውሰደው። ባለንበት ዘመን ላይ ወገኖች ሁሉም ሰው የራሱን ሃይማኖት እያጠበቀ ይመስለናል አይደለ? የራሱን ሃይማኖት ማጥበቅ ብቻ አይደለም፣ ከራሱ ሃይማኖት ውጭ ያለው ሁሉ እንዳይኖር ነው የሚፈልገው። ባህር ዛፍ አጠገቡ ሳር እንኳን እንዲበቅል አይፈልግም። ስለዚህ ባህር ዛፍ ባለበት ዙሪያ ሁሉ ባዶ ነው፣ ሌሎች ነገሮች መብቀል አይችሉም። ልክ እንደ ባህር ዛፍ ልዕልና ነው እምነቶች እየቆሙ ያሉት ባለንበት ዘመን ላይ። ከጥንት ጀምሮ ሲነገር የኖረው ልማድ ለእምነት ይሞታል እንጂ ለእምነት አይገደልም። አሁን ግን እምነት መሞትቶ ወደ መግደል ተሻግሯል። ይሄ ክርስቲያኖች የሚባሉ በሞተላቸው ጌታ የሚያምኑ ሳይቀሩ እያደረጉት ያለ ነገር ነው። በሃይማኖት ሰበብ ብዙ ግጭቶች ይካሄዳሉ በዓለም ላይ። በናይጄሪያ ብትሄዱ በየጊዜው ፕሮቴስታንቶችና ሙስሊሞች ደም ይፋሰሳሉ፣ እልቂት ይበዛል። እልቂቱ የሚቆመው በመተማመን አይደለም። እልቂትን በሚያወግዝ አስተሳሰብ አይደለም። ብዙ ሰው የሞተበት ይታገሳል። ባለፉት ዘመናቶች በአየርላንድ ብታዩ ፕሮቴስታንትና ካቶሊኩ፣ በእኛም ሀገር ላይ በየጊዜው ያለ አሁንም ራሱ እንደ ተላጠ የኤሌክትሪክ ሽቦ ያለ ነገር ምንድነው ስንል የሃይማኖት ግጭቶች ናቸው። ስለዚህ የሚከፈለው ዋጋ ሁሉም ሰው ልክ ነው ይላል። ወገኖቼ ትልቁ የሃይማኖት መመሪያ ምን ይመስላችኋል? ትልቁ የሃይማኖት መመሪያ ከእምነታችን ውጭ ያሉትንም ሰዎች መውደድ መቻል ነው። ዘረኝነት የቦታ ብቻ እንዳይመስላችሁ፣ የሃይማኖት ዘረኝነትም አለ። የጎሳ ብቻ እንዳይመስላችሁ፣ የሃይማኖት ዘረኝነትም አለ። የምንወደው በሃይማኖታችን ውስጥ ያሉትን ሰዎች ከሆነ የሃይማኖት ዘረኝነት ይዞናል። በዚህ የሃይማኖት ዘረኝነት ውስጥ ሆነን ደግሞ ዓለሙን በወደደ አምላክ አምናለሁ ማለት ሐሰት ነው። ወገኖቼ ሌላው ይቅርና ምጽዋት እንኳን የምንሰጠው ሃይማኖትና ዘር እየለየን ነው። ሆድ ግን ሃይማኖት የለውም። ምጽዋትን ልናደርግ የሚገባን ረሃብ የማይስማማው ተፈጥሮ ተሸክም ያለው፣ ስለዚህ ወንድሜስ እንዴት ይሸከመዋል ብለን ነው። የሃይማኖት ማስፋፊያው ፍቅር እንጂ የሃይማኖት ማስፋፊያው የልዩነት ምጽዋት አይደለም። በሃይማኖት ስም በጥላቻ ስንኖር እንኳን ሌሎችን ወደ ራሳችን ልንስብ ያሉት ሰዎችም እየጣሉን ነው የሚሄዱት። ምክንያቱም ዓለምም ለጥላቻ ድሃ አይደለም። ወገኖቼ የያዝናቸው ሰዎች እኛ ጋር ሊቆዩ የሚችሉት ከዓለም ልዩነት ስናመጣ ነው። ዓለሙም ጥላቻ ቤተክርስቲያንም ጥላቻ ከሆነ የሚሰደደው ይበዛል። ዓለም አቃጥላው ወደ ቤተክርስቲያን የመጣ ቤተክርስቲያን እያቃጠለችው ወደ ዓለም እንዳይሄድ ያሰጋል። አዎ እምነታችንን መውደድ ጥሩ ነው፣ አስፈላጊም ነው። ነገር ግን እምነታችንን ለመውደድ ሌላውን መጥላት አያስፈልገንም። ፍቅር የሚመሰረተው በፍቅር ላይ እንጂ በሌላው ጥላቻ ላይ አይደለም። ፍቅር የሚመሰረተው በፍቅር እንጂ ሌላውን በመጥላት ላይ አይደለም። እናታችሁን የወደዳችሁት የሌላውን እናት ጠልታችሁ አይደለም። እናታችሁን የወደዳችሁት እናታችሁን በመውደድ ብቻ ነው። እኛ መንፈሳውያን ሐኪሞች ነን።
ሐኪም ማንን ይጠላል? ማንን ይጸየፋል? ስለዚህ ልንወዳቸው ይገባናል። እንወዳቸዋለን። ይሄ የምትሄዱበት መንገድ ግን እንዲህ ነው፣ ልትመለሱ ይገባቸዋል ልንላቸው ይገባል። ምክንያቱም የእምነት ሰው ዳኛ አይደለም የሚፈርድ፣ መንገድ የሚያሳይ ቅን ምስክር ነው። እኛ ግን እንኳን የጠፉትን አይደለም ያሉት ጠፍተው መጥፋታቸውን እስክናውጅ እንቅልፍ ይነሳናል። ዛሬ ስንቶች እየተገፉ በትክክል የተገፉበት ገደል ላይ እስኪወድቁ ድረስ እንቅልፍ የሚያጡ ሰዎች አሉ። ብለን ነበር ለማለት ለነሱ ነብይነት ሰው እንዲሞት ይፈልጋሉ። በሰው ዘላለማዊ ሞት ላይ ነብይነትን ይፈልጋሉ። ስለዚህ ታሪካችንን ስናየው እየተበላላን የምናልቅበት ሆኗል። በምንም መንገድ ቢሆን በምንም ቀዳዳ ቢሆን ጥላቻን ካስገባን መጥፎ ነው። ሌላውን መጥላት ከጀመርን ከፈቀድንለት እርስ በርስ ደግሞ እንጠላላለን። ስለዚህ ለጥላቻ በር ሊኖረን አያስፈልግም፣ ቀዳዳ ሊኖረን አያስፈልግም። ዳር ላይ የነበረን ጥላቻ ዛሬ ወደ ውስጥ ገብቷል። አዎ የጠራ የቀና የነጻ እምነት ቢኖረን ፍቅር ግን ከሌለን ከንቱ ነን፣ ባዶ ነን። ባዶ ነገር ታውቃላችሁ፣ የላይ ተግደርዳሪ ነው፣ የውስጥ ባዶ አዳሪ ነው። ከደጅ ያምራል፣ ሲዘልቁት ግን ያሳፍራል። ለላይ ብዙ ዋጋ አውጥቶ ውስጥን አራቁቶ መኖር ወገኖቼ በጣም አሳዛኝ ነገር ነው። ላያቸው የሚያምር ሰዎችም ህንፃዎችም ብታዩ ውስጣቸው ባዶ ነው። ወገኖቼ ውስጣችን ሲፈተሽ ፍቅር ሲገኝ ብቻ የዛን ጊዜ መንፈሳዊ ውቦች እንባላለን ወይም መንፈሳዊ ቆንጆች እንሆናለን። አለበዚያ የላይ ውበታችን ወይም የእምነት ስርዓታችን የውስጡ ጉድ መሸፈኛችን ከሆነ ሐሰተኛ ምልክት ነው። ሐሰተኛ ምልክት ነው። ሰማይን የሚያይ ሰው ድራማ አይሰራም። ሰማይን የሚናፍቅ ሰው እንደሚያየው ሳይሆን እግዚአብሔር እንደሚያየው ነው የሚኖረው። ወገኖቼ ለዚህ ብዙ አልታደልንም። እግዚአብሔር ነፍጎን ሳይሆን ራሳችንን አክስረ ነው ለዚህ አልታደልንም። አዎ ቋንቋ ያለን ሰዎች፣ ብዙ ምስጢር የምናመሰጥር ሰዎች፣ የቀና ሃይማኖት ያለን ሰዎች ልንሆን እንችላለን። ፍቅር ግን ከሌለን ባዶ ነን። የእግዚአብሔር ቃል ነው የሚለን ይህን ነገር፣ ባዶ ነን። አንዳንድ ጊዜ እኮ የምንለው ነገር እኮ አለ፣ ከሃይማኖት ሕጸጽ የምግባር ሕጸጽ ይሻላል እንላለን። የምግባር ሕጸጽን የሚወልድ እኮ የእምነት ሕጸጽ ነው። እምነት የትም ቦታ እውነተኛ እምነት መሃን አይደለም። ፍቅርን የመከነ እምነት ትክክለኛ እምነት አይደለም። ምክንያቱም በፍቅር ጌታ እኮ ነው የምናምነው። በፍቅር ጌታ እያመኑ ለጥላቻ መንግስት መስገድ የለም። በፍቅር አምላክ እያመኑ ለጥላቻ መንግስት መስገድ የለም። ቀጠላውንም አነጻጸሪያውን ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ሰው ያለውን ሁሉ ሲያካፍል እንዴት ያለ ፍቅር ይሆናል? አንዳንድ ጊዜ ምጽዋት የሚደረገው በፍቅር አይደለም። የሰውየውን ችግር ጉስቁልናውን የሰማነውና ያየነውን ነገር መቋቋም ሲያቅተን
ዝም ብለን ብንሄድ ርራያችን ሰላም ሲነሳን ይውላል። ስለዚህ የሚወረወረው ሳንቲም ለፍቅር ሳይሆን ለርራይ ማስታገሻም ይሆናል። የሞላው ምጽዋት ለርራያችን ማስታገሻ የምንወረውረው ነው። የመጸወትነውን ሰው እንወደዋለን ማለት አይደለም። ለህሊና ሰላም የተከፈለ ዋጋ ነው። ሰውየው በመንገዳችን ትክክል ስለመጣብን በህሊናችን ፊት እኛን ስላራቆተን ወይም በህሊና ዳኝነት ፊት ስላቆመን ለፍርድ ማስፈጸሚያ የሚከፈል ነው። ለፍርድ ሂደት የሚከፈል ነው። አዎ ያለንን ሁሉ ብንሰጥ የምንሰጠውን ሰውዬ ግን መጀመሪያ እሱን መውደድ ካልቻልን ከንቱ ነው። ከሁለት ያጣ መሆን ነው። ወይ ከንብረታችን አልሆን ወይ ከበረከቱ። አንዳንድ ሰው ድካሙ አይቀርለትም፣ በረከቱ ግን ይቀርበታል። ልፋቱ አይቀርለትም፣ በረከቱ ይቀርበታል። ሐዋርያው አሁንም ፍቅርን ከልግስና ጋር እያነጻጸረው ነው ያለው። ለጋሽ ድርጅቶች ታውቃላችሁ፣ ድምጽ አላቸው፣ መንግስታትን ሁሉ የሚያንበረክክ። እነሱ ሲናገሩ ሁሉም ሰው ልክ ነው እነሱ እኮ ብለዋል ይባላል። ግን ታውቃላችሁ ብዙ የልግስና ተቋማት ህሊና የሚሸጥባቸው፣ ሰው የሚሸጥባቸው የሰው መነገጃዎች ናቸው። አዎ ልግስና አለ፣ ግን ፍቅር የለም። እንኳን መንፈሳዊነት ሰብአዊነትም የላቸውም ብዙዎቹ። እነሱን የሚረዳ ሌላ የፍቅር ተቋም ያስፈልጋቸዋል። ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ሰማዕትነትን ባከናውን ፍቅር ግን ከሌለኝ ምንም አይጠቅመኝም። እንዴት የሚደንቅ ነገር ነው! ሰማዕትነት ክቡር ነገር ነው ወገኖቼ። ዛሬ እንኳን ለመንፈሳውያን ሰማዕታት ያው መታሰቢያ ያላቸው፣ ለሀገራቸውም ሰማዕታት ለሆኑ ሰዎች ሐውልት ይተከልላቸዋል፣ ስማቸው ሁሉ ይዘከራል። እንደው ጭቅጭቅ እንኳን ጠብ እንኳን ሲበዛ በሰማዕቶቻችን ደም ሲባል ጸጥ ይባላል። በየፖለቲካው ጠብ እንኳን ሰማዕትነት በጣም የተከበረ ነገር ነው። ግን አንገትን ለስለት አካልን ለእሳት አሳልፈው ቢሰጡ ያለ ፍቅር ምንድነው? ከንቱ ነው። ዛሬ ሰማዕትነት ቢመጣ በውድድር ሰማዕትነት የሚቀበል ብዙ ነው። በአገራችን በታሪካችን ሁሉ ስናየው ሰማዕትነት እንዳያመልጥ እየተባለ ስንቱ አልቋል። ዛሬም ቢመጣ ብዙ የሚያልቅ ሰው ይኖራል። ሰማዕትነት ግን በዘመን አንዴ ነው የሚፈጸመው። በየዕለቱ ያለ ሰማዕትነት ግን ጥላቻን ድል መንሳት ነው። ቁስሉ እየተሰማኝ ወንድሜን መውደድ፣ ጉዳቱ እየተሰማኝ ወንድሜን መውደድ፣ እሱ ሰማዕትነት ነው። እኛ ግን ሰሙን ነው ማውራት የምንፈልገው። ስለ ወርቁ ስንነጋገር ጠብ ይመጣል። ምክንያቱም ዋሾን ያደናቀፈ እድሜ የለውም ይባላል። የብዙ አገልጋዮች እድሜያቸው የሚያጥረው ለምንድን ነው? የያዙት እውነት ሳይሆን ቀርቶ ይመስላችኋል? ሐሰተኞች በበዙበት እውነተኞች ሐሰተኛ ስለሚሆኑ ነው። የሐሰት ነዋሪዎች፣ ሐሰትን የሚኖሩ ሰዎች እውነትን የሚገልጥ ሰው ሲመጣባቸው የሚያራቁታቸው ስለሆነ ህጋዊ ጥላቻ ይጠሉታል። የማይጸጸቱበት ጥላቻ ይጠሉታል። የሚጸጸቱት እውነትን የመረጡ ቀን ነው። አዎ ሰማዕትነት ቢደረግ ለእምነት መሞት ቢቻል ፍቅር ግን ከሌለ ምንም አይጠቅምም።
ወደ ሰማይ ከመሄዳችን በፊት ሰማይ ወደ ቤታችን መምጣት አለባት። ሰማይ ፍቅር ነው። የፍቅር ዓለም ነው። ዛሬ ፍቅርን ካልተለማመድን በሰማይትነት ብንሄድ እንኳን በፍቅር ዓለም ላይ መኖር አንችልም። ዛሬ ፍቅርን ካልተለማመድን በፍቅር ዓለም ላይ መኖር አንችልም። እስቲ ቶሎ ቶሎ እናየዋለን። የፍቅርን ባህሪያት ነው ከቁጥር 4 እስከ 7 ድረስ የምናየው። የመጀመሪያው የፍቅር ባህሪ ምንድነው ስንል መታገስ ነው። ፍቅር ይታገሳል ነው የሚለው። ፍቅር ይታገሳል ነው የሚለው። በዓለም ላይ መታገስ ለሁሉ ሰው ፈተናው ነው። የማይታገሱ ሰዎች የያዙትን ይጥላሉ። የታገሱ ሰዎች ደግሞ የጣሉትን ወይም የራቃቸውን ነገር ያቀርባሉ። የማይታገሱ ሰዎች የያዙትን ይጥላሉ። ስለዚህ ጉዟቸው ከሚጨበጥ ነገር ወደማይጨበጥ ነገር ነው። የሚታገሱ ሰዎች ግን የራቃቸውን ነገር ያቀርባሉ። ስለዚህ ወደ አሰብነው እንድንደርስ መሰረቱን በጉልላት እንድናጠናቅቅ የጠሉንን ሰዎች እንደገና እንዲያፈቅሩን መታገስ ያስፈልጋል። መታገስ ያስፈልጋል። ወገኖቼ ትዕግስት ከተገኘ የሚርቅ ነገር የለም። እኛ ግን ትዕግስት የለንም። ሁሉም ነገር በእኛ ጊዜ መሆን አለበት ነው የምንለው። ፍቅር ሲያድርብን ግን መታገስ እንችላለን። የፍቅር ሁለተኛው ባህሪ ምንድነው? መስጠት ነው። ቸርነት ያደርጋል ነው የሚለው። ፍቅር ቸር ነው፣ ስስታም አይደለም። ይሰጣል። ወገኖቼ መቼም እግዚአብሔር የሚያኖረን እንደ እምነታችን ነው። ስለዚህ በመስጠት የሚያምን ሰው ካለ ይሰጠዋል። በቁጠባ የሚያምን ሰው ደግሞ የያዘውን ይጨርሳል። ስለዚህ ፍቅር ቸርነትን ያደርጋል። ይሄ ብቻ አይደለም። ፍቅር ሌላው ባህሪ ምንድነው? በሌላው እድል ይደሰታል። ምክንያቱ ተገልጿል። ፍቅር አይቀናም ተብሏል። ፍቅር ምን አይልም? አይቀናም። ፍቅር አይቀናም ተብሏል። ይሄ ማለት ምን ማለት ነው? በሌላው እድል ደስ ይለዋል። መቼም ሀገራችንን ኢትዮጵያ ታውቃላችሁ። የጋራ ደስታ የለንም፣ የጋራ ሀዘን ግን አለን። አሁን በደስታችን ላይ በእውነት ደስ የሚላቸው ሰዎች በጣም ጥቂቶች ናቸው። በሀዘናችን ላይ ግን በደንብ መጥተው የሚያለቅሱ ሰዎች አሉ። ስለዚህ የጋራ ሀዘኖች ናቸው ያሉን እንጂ የጋራ ደስታዎች የሉንም። ደስታ የግል ነው እኛ ሀገር፣ ለቅሶ የጋራችን ነው። ፍቅር አይቀናም። በቃ የሌላው እድል እንደራሱ አድርጎ ይቆጥረዋል። ወገኖች 40 ረሃብተኞች ሆነን አንዱ ከተቀነሰ እኮ 39 ደረስን ማለት ነው። ስለዚህ ከትላንት ይልቅ አንድ በመቀነሱ እድል አለኝ ማለት እኮ ነው። እኔ ግን አይደለም። በቃ ማንም እንዳያመልጥ እርስ በርስ እየተጠባበቅን ያለ ነው። ከድህነት እንዳያመልጥ፣ ከድንቁርና እንዳያመልጥ። ለዚህ የነቃ ካለ ወዲያውኑ ይመታል። ለምንድነው? ለምን እንቅልፍ ነሳህን? ከተኛንበት ለምን በጠበጥከን? የምታውቁት ነው። ሀገራችን በድምጽ እንኳን ይቀናል። ድምጽ ያስቀናል እንዴ? እውቀትስ መቼም እንደው ተመራምሮ ሊሆን ይችላል። ሀብት ለፍቶ ሊሆን ይችላል። ጥሮ ግሮ አንዳንዴም ሰርቆም ሊሆን ይችላል። ድምጽ አይሰረቅ። በድምጽ እየተቀናኑ የሚጠፋፉ ብዙዎች ናቸው። እንዴት አልታደልም ወገኖቼ? እንዴት አልታደልም? ለቅናት ጊዜ ሲኖረን ለፍቅር ጊዜ የለን። ስለዚህ ዕውቀታችን ሁሉ የጥፋት ዕውቀት ነው። ይሄ ነው ዓለሙ ሁሉ እየተራመደ እኛ ተመልካች ሆነናል። የበይ ተመልካች ምን ይመስላችኋል? ቀናተኞች ስለሆነን ነው።
ቅናት የሰው ጠባይ ቢሆንም በእኛ ይብሳል። አራተኛው የፍቅር ባህሪ ምንድነው? አለመመጻደቅ ነው። ፍቅር አይመካም ይልና ቀጥሎ ምንድነው የሚለው? ፍቅር አይታበይም ይላል። መታበይ የልብ ነው። መመካት ደግሞ የአፍ ነው፣ ጉረኝነት ነው። ስለዚህ ፍቅር ምን አይደለም? ጉረኛ አይደለም። አንዳንድ ሰው በአንደበቱ አይናገርም፣ ግን ልቡ በጣም ይንቃል። ፍቅር ግን ትሁት ነው። ራሱን በጣም አተልቆ አያይም፣ ራሱን በጣም አሳንሶ አያይም። ፍቅር ሲኖረን ራሳችንን የምናይበት ትክክለኛ መነጽር ይኖረናል ማለት ነው። ይሄ ብቻ አይደለም፣ ፍቅር ቅዱስ ነው። ፍቅር የማይገባውን አያደርግም ይላል። አንዳንድ ሰዎች በቃ ለፍቅር እኮ ነው አንድ ብርጭቆ ጠጣ ይላሉ፣ ለፍቅር ይሰክራሉ። ፍቅር ግን የማይገባውን አያደርግም። ምን አለ በቃ ስለምንዋደድ ነው ይላሉ፣ ያመነዝራሉ። ግን ፍቅር የማይገባውን አያደርግም። ይሄቺ አርካሽ ዓለም መጀመሪያ ያረከሰችው እኮ ፍቅርን ነው። ፍቅርን ፍትወት አደረገችው። ፍቅር የሚባለው ፍቅርን የሴትና የወንድ መንዘላዘል አደረገችው። እንደገና ፍቅርን እውር አለችው። ፍቅር ግን ብርሃን ነው። ዓለም ፍቅር የምትለው አይደለም። ፍቅር ይሄ ብዙ ፊልም የሚሰራለት እሱ አይደለም። ፍቅር ከእግዚአብሔር ዙፋን ስር የሚመነጭ ነው። ስሩ እግዚአብሔር ነው። ሰይጣን ከጥንት ጀምሮ ያለው ባህሪው ይሄ ነው። ከእውነተኛው ነገር ትክክል ላይ አስመሳይ ሰው ሰራሽ ነገር ያቆማል። ስለዚህ ከፍቅር ፊት ለፊት ትይዩ ላይ ሰይጣን ያቆመው ሐሰተኛ ነገር አለ። አሁንም ፍቅር መብቱን ይተዋል። ምክንያቱም ቃሉ ምንድነው የሚለው? የራሱን አይፈልግም ነው የሚለው። የራሱን አይፈልግም ነው የሚለው። ብዙ ስለመብቱ በጣም አይከራከርም። ፍቅር የራሱን ይተዋል። በዓለም ላይ የምናየው ሰው የሰውን ይፈልጋል፣ ፍቅር ደግሞ የራሱን ይተዋል። አሁንም ፍቅር አለመሆንን ይቀበላል። ምክንያቱም ቃሉ ምን ይላል? ፍቅር አይበሳጭም ይላል። ብስጭት ምን መሰላችሁ? አለመሆንን አለመቀበል እኮ ነው። እንዴት? ለምን በሚሉ ጥያቄዎች መልሰው በሚያስተጋቡ ነጥረው በሚመቱን ጥያቄዎች መሞገት እኮ ነው ብስጭት። አሁንም ፍቅር ይቅር ይላል። ፍቅር ምንድነው የሚለው ቃሉ? በደልን አይቆጥርም። ስለዚህ ፍቅር ምንድነው? ይቅር ባይ ነው። ለበደል ዋጋ አይሰጥም። ዋጋ የሚሰጠው ሁልጊዜም ለመልካም ነገር ነው። ይሄ ብቻ አይደለም፣ ደስታው ቅዱስ ነው። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም ይላል። ደስታው ቅዱስ ነው። ዛሬ ያለንበትን ዘመን ስናየው በምንም ይምጣ ደስታ ብቻ ይገኝ ነው እየተባለ ያለ። በምንም ይምጣ በቃ ተውን፣ በምንም ይምጣ ወንጀል ሊሆን ይችላል፣ ምን ሊሆን ይችላል፣ እግዚአብሔር የማይወደው ግን ብቻ ደስታ ይምጣ እየተባለ ነው ያለው። ግን አይሆንም። አንድ ጸሐፊ ምን ብሏል? አንድ በ18ኛው ክፍለ ዘመን የነበረ ፈላስፋ ነው። ሰዎች ደስታ ዱርዬ እየመሰለቻቸው በየቡና ቤቱ ይፈልጓታል ብሏል። ደስታ ግን ዱርዬ አይደለችም። ደስታ የምትገኘው በእግዚአብሔር መንግስት ውስጥ ነው። አሁንም ፍቅር ትዕግስቱ ሰፊ ነው። ሁሉን ይታገሳል ይላል። ሁሉን ይታገሳል። የማንታገሰው ነገር የለም ወገኖች። የራሳችንንም ጭምር እየታገስን ነው የምንኖረው። ሁሉን መታገስ ግድ ነው። አንዳንዴ መከራው እንዲያልፍ እንለምናለን። ይሄ መከራ ቢያልፍ ሌላ መከራ ይመጣል። ስለዚህ መከራውን አሳልፍልኝ ከማለት ትዕግስትን ስጠኝ ማለት ይሻላል። ትዕግስት ካለን በሁሉ ጽኖችና ደስተኞች እንሆናለን። ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። ወደ መደምደሚያው ሐሳብ እንምጣ።
ቁጥር 8 ጀምሮ እንደዚህ ይላል፣ ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል እያለ ይዘረዝራል። የሚሻሩ ነገሮችን በዚህ ክፍል ላይ ይገልጻል። ትንቢት በፍጻሜ ይሻራል። የትንቢት ገናናነቱ እስኪፈጸም ነው። ፍጻሜው ከመጣ በኋላ በፍጻሜ ይሻራል። ልሳን ይቀራል። ምክንያቱም ሰዎች ወንጌልን እንዲሰሙ ነው ልሳን የመጣው። ስለዚህ በዓለም ሁሉ ቋንቋ ወንጌል ሲሰበክ ልሳን ይቀራል። ዕውቀትም ይተካል። ምክንያቱም ዛሬ አንድ ዕውቀት አንድ ግኝት በአንድ ግኝት እየተሻረ እኮ ነው ያለው በየቀኑ። ዕውቀትም ይተካል። የሂሳብ ስሌትን አራቱን የሂሳብ መደብ የሰራ ሰው በዘመኑ እኮ የመጨረሻው ፈላስፋ ነበረ። ዛሬ ደግሞ የአራተኛ ክፍል ተማሪ የሚያውቀው ነው። ዕውቀትም ይተካል። ጎዶሎም በፍጹምነት ይለወጣል፣ ልጅነትም በጎልማሳነት ይሻራል። እነኚህ ጽኑ የሚመስሉ ነገሮች፣ ጸጋዎች፣ ተፈጥሯዊ የሆኑ ነገሮች ሲሻሩ የማይሻር ነገር ምንድነው ስንል ፍቅር ነው። እግዚአብሔር ይመስገን። በየትኛውም ዘመን ዋጋው ሽቅብና ቁልቁል የማይወጣ ባድራሻው የሚገኝ ከነዋጋው የሚገኝ ፍቅር ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ ሲሞት ደግሞ በቃ የፍቅርን ዋጋ አናረው። ፍቅር ማለት ሌሎች ለኔ ኑሩልኝ ሳይሆን እኔ ለሌሎች ልኑር ማለት ነው። የመጨረሻውን ላንብብላችሁ። እንዲህ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው። ሶስት ነገሮች ጸንተው ይኖራሉ ሰማይ እስኪደረስ። ሰማይ ከተደረሰ በኋላ ግን አንዱ ብቻ ጸንቶ ይኖራል። እምነት፣ ተስፋ፣ ፍቅር እነኚህ ሶስቱ እስከ ሰማይ ይደርሳሉ። ሰማይ ወደብ ላይ ሲደርሱ እምነት በቃኝ ይላል። ምክንያቱም እምነት የማይታየውን ማየት ነው። የማይታየውን ጌታ በዓይናችን ስናየው እምነት ያቆማል። ተስፋም ጽኑ ነው። ሰማይ ላይ ደርሰን ተስፋችንን ጌታ ሲሰጠን ተስፋም ደግሞ በፍጻሜው ያበቃል። የማናየውን ነው ተስፋ የምናደርገው። ከዚያ በኋላ ለዘላለም ጸንቶ ምን ይኖራል? ፍቅር ይኖራል። ስለዚህ ከሁሉ የሚበልጠው ለዘወትር የማይወድቀው የሕግጋት ፍጻሜ የሆነው ምንድነው? ፍቅር ነው። ፍቅር ነው። ወገኖቼ ፍቅር አለን ወይ? ፍቅር አለን ወይ? ራሳችንን በጣም ስንመረምረው እንኳን የሚጠሉንን ይቅርና የሚወዱንን እንኳን መውደድ እያቃተን ነው። አዎ የሚጠሉንን መውደድ የምንጀምረው የሚወዱንን መውደድ ስንጀምር ነው። ወገኖች የፍቅር ሂሳብ አይደለም። ጌታ እንደዚህ ሆነ የወደደን አለ ሂሳብ መዋደድ ይገባናል። ለእምነታችን እንኳን ብለን ማንንም መጥላት አይገባንም። ምክንያቱም የምናመልከው አምላክ የፍቅር አምላክ ነው። በጥላቻ አይከብረው። ከኛ የራቁ ሰዎች ወደ እኛ የሚመጡት ስናፈቅራቸው ነው። አምላካችን እንደሚወዳቸው የሚያውቁት እኛ ስንወዳቸው ሲያዩ ነው። ወገኖቼ ፍቅር ያስፈልገናል። ፍቅር ያስፈልገናል። ሰዎችን መውደድ ያስፈልገናል። ፍቅር ጸጋ ነው። ፍቅር ፍሬ ነው። ሁላችን ሊኖረን የሚገባ ጸጋ ፍቅር ነው። የክርስትናችን መገለጫውም ደግሞ ፍቅር ነው። ፍቅር ካለን ጦርነትን ማስቆም እንችላለን። ፍቅር ካለን የተራራቁትን ሰዎች ማቀራረብ እንችላለን። ፍቅር ካለን ጨለማውን ማብራት እንችላለን። ስለዚህ ወገኖቼ ብዙ ቄንጦች አያስፈልጉንም ለመኖር። ብዙ ዘዴዎች አያስፈልጉንም። ብዙ ቋንቋ ማወቅ አያስፈልገንም። ፍቅር እነዚህን ሁሉ ይተካል። ፍቅር መሆን ያለብንን ነገር ማሳየት ብቻ ሳይሆን መሆን ላለብን ነገርም ኃይል ይሰጣል። ስለዚህ
ሁሉም ነገር ልፍ በሚልበት ዘመን እንደ ተራራ ገዝፎ ያየነው ነገር ሲሰወር በመንደነግጥበት ዓለም ላይ ለዘወትር የማይወድቀውን ፍቅርን መያዝ ይገባናል። የፍቅር አምላክ ብዙ ነገሮችን ሰጥቶናል። በሱ ፊት ትልቅ የሆነውን ፍቅርን ስንለምነው እንዴት ይከለክለናል? ልባቸውን ለዘጉ ሰዎች ፍቅርን አይሰጥም እሱ። ልባችንን ስንከፍት የፍቅር ሰዎች ያደርገናል። የፍቅር ሰው ተወዳጅ ነው። ሌሎች የሚወዱን ስንወዳቸው ብቻ ነው። ስለዚህ ምርኮ እንዲበዛልን የፍቅር ሰዎች እንሆን። የአምላካችን በረከት በሁላችን ላይ ይሁን። ዛሬ ያለንበት ዘመን ፍቅር በሽንገላ የተተካበት ዘመን ነው። ያለንበት ዘመን ሰው የተሰለቻቸበት ዘመን ነው። ያለንበት ዘመን ሰው እኔን ብቻ ይድላኝ የሚልበት ዘመን ነው። ሰው ያለንበት ዘመን ሰው መገልገል እንጂ ማገልገል የማይፈልግበት ዘመን ነው። ስለዚህ የምናየው ተስፋ መቁረጥ፣ የምናየው ባዶነት፣ አለመርካት ምንጩ ምንድነው ስንል ለፍቅር ልባችን ጠንካራ ስለሆነ ነው። ስለዚህ የገንዘብ ፍቅር ይውደቅና የወንድም ፍቅር ይቁም። ክብር ለእግዚአብሔር ይሁን።